እነዚህ ፊትና ታለበት ባይሆን ተቀላቀለ ፋብ አሻለ ሁሉም ዘጣምሽ ቆይ ግን ምንድነው ሁልጊዜ እሷን ክንፍ የሌላት መልአክ አድርጋችሁ የምታስቧት? አዎ በእናትህ የተረገመ መምህር እንደዛ ተዋደረገው አይደል? አዎ ወይ የሴት ልጅ መከራ። አሁን ይሄ ሀብት ተጫርሽ ቢባል ማን ያምናል? አይገርምህም? ህግ የሌለበት ሀገር እሱማ እንዲህ በቀላሉ አንላቀቅም። እገዳው ግን ለአንድ አመት ነው እኮ። እሱን እኮ ነው የምልህ። ሴትነቷን እምቢ ስላለች ብቻ ለአንድ አመት ማገድ አያናድድም? አዎ አሁን እንደውም ወደ እሷ እየሄድኩኝ ነው። እሺ አታልቅሽ በቃ ምን አባቱ ብለሽ የምታለቅሹ? ሁለተኛ ልታለቅሽ እንዳለሽ እሺ? አሁን ተረጋጊ፣ እናወራበታለን። ወይኔ ጉዴ ትርሱ። ቆይ ለእናቴ ምን ብዬ ነው የምነግራት? አይዞሽ ይስተካከላል አልኩሽ እኮ መፍራት የለብሽም። ቆይ ምኑ ነው የሚስተካከለው? በዚህ 5 ቀን ውስጥ እኮ ዶርም ለቀሽ ውጪ ነው የተባልኩት። እንዴ ይግባኝ የለም እንዴ? እሱንም ቢሆን ከውጭ ሆኜ ካልሆነ ከዶርም እኮ ተባረራለሁ። ይሄ የተረገመ አስተማሪ አፈረረና። አሁን እናቴን ፊት ምን ብዬ ነው የማየው? ይሄ አንቺ ጥፋትም ስንፍናም አይደለም። እናትሽም ቢሆን ይወዱሻል፣ ይኮሩብሻል እንጂ አያፍሩብሽም። መቼም ከአስተማሪ ጋር በመጋደም ውጤትሽን አስተካክያ አይሉሽም። አንቺ እንደው ሀገር የመሰከረልሽ ሁሉም ያወቀው ጎበዝ ተማሪ ነሽ። የአንድን አስተማሪ ስሜት ስላላረካሽ ብቻ ለሚደርስብሽ ግፍ እኛ ከጎንሽ ነን። ስለዚህ አትፍሪ። ቤተሰብ ማናገር ቢኖርብን እንኳን እኛ አለን፣ እኛ እናናገራቸዋለን። አይሆንም ትርሲት፣ በጭራሽ አይሆንም። የማማን ጉዳይ እያወቅሽ እኔ እሷ አንገቷን ስደፋ ማየት አልፈልግም። እና ምን አሰብሽ? እንዳትጨርሹ ጓደኛዬ። አሁን መጀመሪያ ይግባኝ እንጠይቅ፣ መላ እናጣም። ቆይ እሺ ቢፈቀድ ሴት አርፌ ነው ጉዳዩን የሚከታተለው። እጅሽ ላይ ምንም ብር የለም? 500 ብር። ቆይ ለምን ይሆናል? ብዬ አንቺ አትጨናነቂ፣ በቃኛ እናስባለን። ይቅርታ ማዘር፣ 1800 ብር አላነሰ? ልክ ኖት፣ ግን ለምን ይሆነኛል ብዬ እኮ ነው። እንዴ ምንድን ነው? ፀጉር ቤት እያደረኩኝ ስራ ልጀምር ነበር እና ምን የኔ ነገር እድሌ ሁሉ ጠማማ ነው። እንዴ ምን ተፈጠረ? 1800 ብር ምግቤን ችዬ ያንሰኛል ስላችሁ ዘጉብኝ። ምን 1800 ለሳምንት ነው ወይ? ለሳምንት ለአንድ ወር ነው እንጂ። አይሰው ደንበኛችን ናቸው እንዲህ ያሉሽ? አዎ እነሱ ናቸው። የወደቀ ዛፍ መጥረቢያ ይበዛበታል ነው ነገሩ። ዝም በያቸው። ቆይ ይሄንንም እኮ ለምኛቸው ነበር። ቢሆንስ? እሺ ቆይ ግን ምን አሰብሽ? የሰው ቤት ከተገኘ የቤት ሰራተኛ ለመግባት ደላሎችን አናግሬ ነበር። ግን የሚገኘው ቤት ሁሉ ትላልቅ ወንዶች አሉ። እንደዛ ደግሞ በጣም ያስፈራል። አንቺ ያምሻል እንዴ? ምን ላድርግ ትርሱ? ምን ማረፊያ አለኝ? ማንስ ያስጠጋኛል? መቼም ከእናቴ ቤት ደፍሬ አልመለስም። እንዴ እኛስ ቢጠፋ እና ቤኒ ቤት ተከራይተው አይደል እንዳሉት? ከዛሬ ነገ የተሻለ ነገር ይመጣል ብለን ነው እንጂ። እውነትሽን እኮ ነው። ግን እነሱስ ለቅ ይወጡልሻል እንዴ? ከወንድ ጋር ብቻ እሱን አይደለም እልሽ። ግን መፍትሄ አይጠፋም፣ እንፈልጋለን። መፍትሄ ካጣን ደግሞ እነሱም አሉ ለማለት ነው። እኔ ሰው ሸክም መሆን አልፈልግም።
ስራ መስራት ነው የምፈልገው። ግን ደግሞ እንደምታየው እድሌ ሁሉ ጠመመ። አይዞሽ እሺ፣ ሁሉም ነገር ለመልካም ነው። አሁን ባይሆንና ቤኒ ቤት እየጠበቁ ነው፣ ቶሎ እንሂድላቸው። እሺ በቃ ሂሳብ ከፍለሻል አይደል? አዎ ከፍለሽ። ስማ እኔ ግን ማስተማር አልፈልግም። ያቺ የመሰለች ዘይቶ ማለት ከባድ አንተ ትቀልዳለህ። ስታሳዝን ነው። አሁን ይሄን ገባል ልጅ ነው ያው ታቋረጠ ቻለም እኮ ለጥሮች አትመች። እኔ ምላቢ ለዚህ ጉዳይ መፍትሄ አፈልግለት እሞክራለሁ። ያው ገንዘብ ስላለ ሁሉም ነገር በገንዘብ አይፈታም። ቆይ ይሄን ያለ ይቀርል እኮ ማን ነው የሚለው ልጅ አስተማሪ ነው። አክሱ አፈቅርሻለሁ ምናምን ሴትነቷን ይፈልጋል ይችላል እና ፍቅር ማገድ ይሆናል እንዴ? አንዳንዴ እኮ ግርም ትለኛለህ። አሁን ለማንኛውም ነጥብ ሴት እኮ እየመጣ ነው ይላል። ምን ነው ቆዩ ክላስ ሰዓትም እየደረሰ ነው። አንተ ያምካል በዛሬ ቀን ክላስ ምናምን ትላለህ እንዴ? እያልኩ ጓደኛችን ነች እኮ ታዲያ እኛስ ብንጨርስ ወይ ብትጨርስ ሰዎች ምን ነው ዝም አላችሁ? የሆነ ነገር እናድርግ እንጂ ወገን ተፈጠቀረ ነው። ሰዎች ስሙ፣ አሁን ያ ቤት አገደችው ለአንድ ዓመት ነው። ነገር ግን ጉዳዩን በቅርብ ሆና የምትከታተል ከሆነ የምትመለስበት አማራጭ አይጠፋም። ይሄማ ጥሩ ዜና ነው። ክፋቱ እኮ እሱ አይደለም። ያ በ5 ቀን ውስጥ ደቡብን ለቃ እንድትወጣ ተናግሯታል። አሁን ደግሞ ምንም ማረፊያ የላት። ያው አማራጩ መከራዬ ነው። ለሱ ደግሞ ያ በቂ ገንዘብ የላት። እኔ ካልደበረ ችግር የለውም እኛ ጋር ሞት ትችላለች። እሱን እኔ ማስቤው ነበር ግን አይከብድም ማለት። ታዲያ ምን ይሻላል? እጄ ላይ 4000 ብር አለ። ቢያንስ እናንተ ጋር ካለ ጫማምረን የ3 ወር ቤት ኪራይ እንክፈልላትና ተከራይተን መኖር ትጀምር። እንዳይደብራት ደግሞ እኔ ከዶር ወጥቼ አብሬያት መኖር ጀምራለሁ። እርሱ ጥሩ ሀሳብ ነው። እኔ 3 ወር ቤት ኪራይ ይችላል። እቺ ያለውን ገንዘብ ለሌላ ነገር ተጠቀሙት። የኔ አባት እንዴት እንደምወድህ እኮ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው አሉ። ጀመረ ደግሞ ይሄ ተረት። ትርሲቲ ያንቺ ውለታ እንዴት እንደምከፍለው አላውቅም። ያቤ ይሄ እኮ የሁላችንም ጉዳይ ነው። ዳጊ ክላስ እንዳይረፍድብህ። እኮ እንደዛ እኮ እንዳሰብሽ እኮ አይደለም። ተው እንጂ እኔ ለትምህርት ያለህን አቋም አላውቅምና ነው። ትክክለኛ ስለዚህ ማስተጣጣ ያውቃሉ። አይዞህ ዳጊ፣ ያው እናንተ ቀለቢ ስለሆነች አታስብ፣ ትረዳሃለች። ምን ትችላለህ? ሁለት ቅልሞች ሁለት ደደቦች ወይ ረስቼው። ያቤ ዛሬ ቀጠሮ ነበርሽ አይደል? የምን ቀጠሮ? ከፍቅረኛዋ ጋር። ምን ነው ዳጊ፣ በቃ ሲንግልነት ነው እንደዚህ የሚያደርግ? ለምን እንደዚህ አትገላገልም? ባልና ሚስት ካልሆነ ይቀዳል ነገሩ። ይሄን አባባልክ ተወኝ። ምን ከወንዝ ምናምን የምትለው አንድ ቀለም ያተረው ተይው። ወዲህ ጭው እጭ እንግዲህ በቃ መሄድ ነው። ክላስ አደረሰ። እኔ ልጅ አንተ ዓላማ አለ። ያዳ አባትን አስቀምጠ ከሴት ጋር አትታለል። ዓላማ አለክ ዳግም፣ ዓላማ አለክ።
ህያብ ለምንድነው ከአይምሮ ልትወጪ ያልቻልሽው? እሺ ለምንድነው የተሽኮረመመችልኝስ? ያቺ ትርሲት የደበቀችኝ አንድች ነገር አለች። ኧረ ምን አይነት ጭንቀት ነው? አዩ ማሪ ተጫወቱ በቃ መጣሁ። አዩ ምንድነው መቆዘም? አሁን እኮ እኛ ብለንሻለን። ሁሉም ነገር ይፈጠር ይስተካከላል። የእውነት አቤል ምን እንደምልህ አላውቅም። በጣም ነው የማመሰግነው። እንዲህ ምስጋና ኪስ አይገባም ሲባል አልሰማንም። በቃ ከዳጊ ጋር እየዋልክ ተረትና ምሳሌ ተጋባብህ አይደል? አታስቀይሽ እንጂ። ኧረ አላስቀየስኩም። ታዲያ ምን ልበልህ? ከምስጋና ውጪ ሲኖረኝ እክስሃለሁ። ተይ እንጂ ያለውን የሰጠን ፍቃ ይባላል። እንዴ ምን አለኝና ምን ልስጥህ? ይሄ ውበት እኮ እናንተ እኔ ልካችሁ ምን እያወራችሁ ነበር? አስተማሪና አስባል እኮ ያልተማረ አስተማሪ እንደሆነ እያወራ ነበር። አሁን ይሄ ያልተማረ አስተማሪ እኔ ምለው ያው በጊዜው ተነን ቤት አንፈልግም አይሻልም? እሺ እንችላለን። በቃ ቶሎ እንመጣለን። እሺ ወይኔ ጉዴ! አሁን ምንድን ነው የማደርገው? እሺ በቃ ቻው። ያቤ እንዴት እርስ ቆይ ምን ሻልፊሽ በቃ ምንም አይደለም። ግን ቤተሰብ ምን ሆነች? ምንም አልሆነችም። ተይው ያቤ፣ ለራስሽ አንቺ ስንት ጭንቀት አለብሽ። ቆይ ምንድን ነው ያስከፋሽ? ፊትሽ እኮ ሉጥጥ ብሏል። ካልነገርሽኝ አንላቀቅ። ትልቅ ነገር አይደለም እኮ ታናሽ እህቴን አሳመሟት። ማን? ያቤ የበላችሁ ምግብ ነው ወይ? ታዲያ መድኃኒት አልተገዛለት? ሐኪም ቤት አልወሰዷት ወይ? ሄዳለች እኮ ግን እንደዚሁ ቢጨንቀኝ ነው። አይዞሽ በቃ እንሂድ። ምንም አትሆንም። በቃ እንሂድ። እሺ እንሂድ። ሄሎ ዳድ፣ ረሳኛ ደግሞ ልደውልልህ። ያው ትንሽ ገንዘብ አስፈልጎኝ ነበር። ያው ታውቀው አይደለ የቤት ኪራይም ምግብ ወጪ አለ። ወጪው ብዙ 50 ሺህ ብር አለ። አባ እሺ ቻው። እኔ የምልሽ ግን ያቤ ቤቱን ወደሽዋል አይደል? አዎ ወድጄዋለሁ። አንቺስ ግን? እኔም ወድጄዋለሁ። ሌላ ምን አማራጭ አለ የምልሽ? ኧረ በይ ቆመን ቀረን እኮ ተለጣፊ። ቀስ በቀስ ደግሞ የሚቀረውን ነገር ማሟላት ነው። አዎ ቀስ ብለን እናስተካክላለን። እስኪ አረፈ በይ። እንዴት እንደደከመኝ። እኔ የምልሽ በጣም ቆንጆ ነው፣ ግን ብሩ አልበዛብንም?
ባሌ እኮ ነው የሚከፍለው። ምን አስጨነቀሽ? ያው እሱም ላይ ቢሆን ጫና እንዳናበዛበት። አንቺ ማን አዛኝ ያደረገሽ? ቆይ ከመጀመሩ ነው እሱ ላይ ጆፌ ጣልሽበት? አረ እንደዛ አይደለም። ያው ከሚበዛበት እቺ ስታስጠይ ያስደነገጥሽኝ እኮ። እና አንቺ ነህ ማናዛሽ ያደረገሽ? አበዛሽው እኮ አንቺ ሰው። ቆይ ምን እየሆንሽ ነው አንቺ? ልጅነትሽ አለቀቀሽ? የስራትሽን ያዥ። ታውቂኛለሽ ሲነሳብኝ እንጂ በቃ አሁን ሁሉንም ነገር አስተካክለን ጨርሰናል። ተነሽና ወደ ቀጠሮሽ ሂጂ። ቀጠሮልሽ? ታዲያ ምን ልበለው? ያው የመጨረሻ የመለያያም ቢሆን ዴት ነው። ዛሬ መጥፎ አጋጣሚዎች ስብስብ እንዳይሆኑብኝ ፈራሁ። ለምን ግን ሌላ ቀን አላገኘው? በፍጹም ያለ ፍላጎትሽ እስከመቼ አብረሽው ትቆያለሽ? በግልጽ መናገርሽ ጥቅሙ ለሁለታችሁም ነው። እውነትሽን ነው። ከዚህ በላይ ተስፋ ልሰጠው አይገባም። የኔ ታይፕ አይደለም እንጂ በጣም የተባረከ ሰው ነው። አንቺ ትመጻደቂያለሽ እቴ። በዚህ ጊዜ እንደሱ አይነት አፍቃሪ ይገኛል? እንደኔስ ያለ እውነተኛ ይገኛል? ይሄን የሚያምርብሽ የኔ ቆንጆ። በአሁን ድብርትሽን አባረሽ ተነሽ። እሺ፣ የቅድሙን ጉዳይ ግን አዳራሽ። የራሴ ጉዳይ ማለት ነው እሱ። አትጨነቂ። ባይሆን እሱ ቦርሳ ከልብስሽ ጋር አልሄደም። ይሄን ብትይዥው አሪፍ ነው። እውነሽ ነው? አዎ። እሺ። አሁን ያምራል። በደንብ አምሮብሻል። በቃ ወሰናችሁ ማለት ነው? መግባባታችን መሰለኝ የፍቅር ስሜት እንደሆነ አድርገን የወሰድነው፣ ግን ያንን ውስጤ ጊዜያዊ እንደሆነ ነው የሚነግረኝ። አትወጂውም? አልጠላውም። ይሄ ማለት ሌላ ቀልብሽን የማረከ ሰው አለ ማለት ነው። የኔ ጥፋት ነው ከጤነኛ ቁጥርሽ እንደዚህ አይነቱን ነገር ከአንቺ ጋር ማውራት። እሱ ጊዜ የሚፈታው ነገር ነው። ባይሆን የባሌ ልደት 3 ቀን የቀረው ምን ስጦታ ልስጠው? የተለመዱ የወንድ ስጦታዎች ቲሸርት፣ ቀበቶ፣ ጫማ፣ ሰዓት። በቃሽ እባክሽ አትዘርዝሪልኝ። እኔ ምን ልስጠው ነው ያልኩሽ? ሰዓት ይሻላል። ግን ለምን? ያው እንደኛ የመለያ ጊዜያችሁ ሳይደርስ ጥሩ ቀን እንድታሳልፉ። አንቺ ጉደኛ። በይ በቃ ልሸኝሻ፣ እንውጣ። ሄሎ፣ መታለሃለች። በል እንደነገርኩ መድኃኒቱን በጊዜ ስጣት። እሺ፣ ደውልልሃለሁ። ቻው።
አረ ብራዘር በማመመቁጥስ ኩኩ ለማታ ተደክሞብኛል። የሚየላ ብዬ አረ አንተ ልጅ ሐሳብን ያለ ምሳሌ አነጋገር መግለጽ ልመድ። እኔስ እችለዋለሁ። ሌላ ሰው ይመጣ ግን እስከነ ተረትና ምሳሌ ጥሎ የሚሄደው ማያስችል አይሰጥም አውሪ። ሃይ ዳጊ። ሃይ። ቆይ ምንድነው እንደዚህ መገልፈጥ? ወንዶች እኮ ከሴቶች ብሳችኋል። አንድ ላይ ስትሆኑ በቃ ማማት ነው አይደል? መቼም ስለኛ ነው የምታወሩት። ዶሮ ብታልም ጥሬዋ አሉ። እኔ እኮ የሚገርመኝ አንተና ዳግም ግን ምናችሁ ተመሳስሎ ነው ጓደኛ የሆናችሁት? የሚየላ ብዬ ወይኔ አቤኔ ግን ለምን ደግሞ አታሳርፍልኝ? ማንነቱ ልታከብርለት ይገባል። አጅሬም ደግሞ ዘመኑን ለመቀላቀል ሞክር። ህያውስ ቀጠሮ አላት። ዛሬ የምትቀላቀለን አይመስለኝም። በጣም ከባድ ቀን አሳልፋለች። የት ልታደር ነው? አዲስ ቤት አግኝተናል። ጥሩ ግን ብቻዋን ምን ይደረግ ብለህ ነው? እስክትረጋጋ ለሷም ቢሆን ጥሩ ነው። ግን ዴት ምናምን መውጣት ከመቼ ጀምሮ ነው የጀመረችው እንደዚህ ነገር? ቆይ ግን ምንድነው ሁልጊዜ እሷን ክንፍ የሌላት መልአክ አድርጋችሁ የምታስቧት? ካያልሽ ጊደር ፈስተምራ ትመጣለች አሉ። አቤኔ ይሄ ልጅ ግን ለምንድነው የማታሳርፍልኝ? እጭ ፈስ ምናምን ይልብኛል እንዴ? ፈሳ ከማን ጋር ነው ዴቱ? ማለት አዲስ ቤት ብቻ ልታድር ነው? ካሰኛት ሰው ጋር ማደር ትችላለች። እኔ እናቷ አይደለሁም የምቆጣጠራት። እሺ ባለቅኔው እኔ በቃ መጣሁ። Brother, ምንድን ነው ፊት የሚጣልከው? ምን ነው? በል እነዚህ ፊትና ታለበት ባይሆን ተቀላቀለ። ፋው አይሻልም? ሁሉም ተጣጣሉሽ። አራቀኝ ይቀዳል። ልጁ ዳግም ተረጋጋ እንጂ